ጋቢረሳይ ተወጋይረሳ ማሉ ሃይሚ ብዙ ጊዜ በብሩክ በሚያመጣቸው ሴቶች ተጎርታለች። ብሩክ ብዙ ጊዜ ሃይሚ በመታመጣቸው ወንዶች ተጎርቷል። ዛሬ ላይ ግን እያነሳች ወደ ኋላ እየሄደች እንኳን አንቺ ልጅ ስላለሽ አይደለም ይቅርና በማንንም ዘልዛላ እንኳን በሱ የተነሳ ብዙ ቦታ ተደራርሻለሁ አለች። አያ የጋቢረሳይ ተወጋይረሳ ማለ ፈለገ ነገር ቢመጣ አይረሳሱ። እና ዛሬ እዩ የያዘችው ልጅ የብሩክ አይደለም ልጁ የራሱ የቢኒ ነው አለች። ሰው በዚህ ያህል ሴትነቱን አዋርዶ ከካሜራ ጀርባ ተነጋግሮ ነገራቶችን መፍታት ሲቻል እሷ ስንት ተብላ ተረግጣ ዛሬ እውነቱን ማውራቷ ለማይቀር እውነቱ ላይ መደረሱ ላይቀር ትላንት ብዙዎች ረገጧት፣ ትላንት ብዙዎች ዘቀዘቋት፣ ብዙዎች አዋረዷት። ዛሬም ብዙዎች ያዝኑላታል ብዬ ማለት አልችልም። በግሌ ለምሳሌ አሁን በፍጹም ነው ላዝንላት የምችለው። ምክንያቱም እናት ነኝ፣ አርግዣለሁ፣ ወልጃለሁኝ። ሚዲያ ላይ ለገንዘብ ብዬ ሚዲያ ላይ አንዴ የሆነ ነገር ተጀምሯል ብዬ የዛን ሰው ህይወት ምስቅልቅሉን አውጥቼ እኔ የምፈልገውን አሳካለ ወይ የምፈልገው ቦታ ላይ ደርሳለሁ ብዬ ማለት ስለማልችል ስለማላስብ ህሊና የሚባል ነገር አለ። ህሊና ስለማይፈቀድ ማለት ነው። አስተዳደጋችሁ ነው በርግጥ እንደዚህ አንዳንድ ሴቶችን ልቅ የሚያደርጓችሁ ነገር ማለት ነው። ሰው ህይወት ላይ የተንጠለጠላችሁ የሰው ትዳር ዲፕ ገብታችሁ ምስቅልቅሉን ካላወጣችሁ ማትፋቱ ሴቶች አላችሁ። ለእዩን ያላዝንላትም ዛሬ እንባርለም ደም ብታለቅስ አላዝንላትም። ምክንያቱም ትላንትና ማቆም ትችል ነበር። በቃ በይቅርታ ማለት ትችል ነበር። እኔ አንተ ለኔ ለማድረግ ፈልጌ ነበር። እቺ ልጅ ነገ ስታድግ የምታየው ነገር ነው። ሰው ነው በሆዳችሁ የተሸከማችሁት የሚያድግ የሚወጣ አርግዛችሁ ከሆነ ነገ የሚታይ ወልዳችሁት ከሆነ የሚያድግ ነው እንጂ አንድ ቦታ ላይ ቁጭ የሚል አይደለም። ሆድሽ ውስጥ የሚያለው እዛው የሚቀር አይደለም። የተወለደችው አንድ ፍሬም እዛው ከንችራ የምትቀራለች። ነገ ታድጋለች። አንቺ የደረሽበት ትደርሳለች። አንቺ ማየት የምትፈልጊውን ማየት ትፈልጋለች። አንቺ የደረሽበት ደርሳ ጥሩንም መጥፎንም መለየት ትፈልጋለች። ለነዛ ልጆች ምንድነው የምናስቀምጠው ብላችሁ እንኳን አታስቡ። እናንተ ታውራችሁ ገደል ካልገባችሁ በስተቀር ከገደል የሚያወጣን ማንም የለም። ራሳችን እንደገባን ራሳችንን የምንወጣው ብላችሁ ረጅም ጉድጓድ ውስጥ ራሳችሁን ከታችሁ የምትጋጋጡ ሰዎች አላችሁ። አላዝንላትም። ልጄን ዛሬ ጥዬ ለእናንተ ሰጥቼ ሀረባ ጋር ልጅ ትውጣ ብርቅ ነው እንዴ? እልቅ የሃይሚ ንግግር አንዳንዴ ሃይሚ አትናገር እንኳን አንቺን ከውጭ ያሉትንም ለልጅ እናትና አባት ብናስገባና ብንረዳቸው አለች። ጥሩ አመለካከት ነው። ለእንደነዚህ አይነት ተንከሲስ የኔን ህይወት ለምትበጠብጥ የኔን ህይወት ጉድጓድ ቆፍራ ካልቀበርኩ ብላ ለምትል ሴት ግን እናት ግን አላዝንም። ምን አይነት ድንጋይ ነሽ ልትሉኝ ትችላላችሁ። ሰዎች የሰዎችን ህይወት ለመበጥበጥ ዲፕ ገብቼ ጉድጓድ ቆፍሬ ካልቀበርኩኝ ብዬ የራሴን ነገር አላመቻችም። ሰው የዘራውን ነው የሚያጭደው፣ የሰራዋን ታገኘዋለች። ግን እሺ በሷ ምክንያት እቺ ልጅ ፌንት ብዙ ጊዜ በልታለች፣ ብዙ ጊዜ ታማለች። በዛው ብትቀርባትስ ብላችሁ ነው ማሰብ ያለባችሁ። ሃይሚ አሁን እቺ ልጅ ትላንትና ያልሆነ ነገርን ስታደርግ ሃይሚ ወይ ሆስፒታል ገብታ ቢሆን ወይ ሞታ ቢሆን እግዚአብሔር ያርግባት፣ ብሩክ ወይ ሞቶ ቢሆን እግዚአብሔር ያርግበት። የራሷን ፍላጎት ስታሯሩጥ የሰው ህይወት እጇ ላይ ጠፍቶባት ነበር። ያውም ልጁ የኔ ነው ብሎ በሚሯሯጥ ልጅ ላይ ያንተ አይደለም እያለ ፑሽ ያረጋችሁ ማለት ችግሯን በውስጥ መፍታትና በውስጥ ማስተካከል ትችላለች። ብዙዎቻችንም ብሩክ ላይ ፈርደንበታል ከምናየው። ምክንያቱም እንዲህ አይነት የማይጠቅም ነገር ለህይወታችንም ለልጆቻችንም አስተማሪ ስላልሆነ ብለን ማለት ነው። እናንተ ጠቀመም አልጠቀመም ፍለፊት ታሳዩናላችሁ። እኛ ደግሞ ኖ ዌይ ያልን ተቃራኒ ሆነ እናንተን እግር ብለን እንድታስቆሙ እናደርጋለን። እናንተ ደግሞ እየባሰባችሁ ትመጣላችሁ። ጥላቱጣ ትምጣ ከቻለች ዩቲዩብን ትስራ። ዩቲዩብን አሳድጉልኝ። እናንተ ብዙ ተከታይ ያላችሁ በእናንተ ስር አድርጉኝ እና ዩቲዩብ ልስራ ከልጄ ጋራ ብላ ያኛውም ደግሞ በቃ ካመነችበት አምና ከልጁ ጋራ አባትነቱን አሳመና ታሳድጋለች። ከሱ ጋራ በፍቅር ሆና እየሰሩ ይለወጣሉ።
እኔ የሚገርመኝ በአረብ ሀገር ያለን በጎች ለሚመለከተንም ለማይመለከተንም ከስር የሚያድጉትን ሰዎች እግር እያልን እነሱ ለሚሰሩት ድራማ እኛ እግር እያልን ወደ ኋላ ምናስቀር ወይ የራሳችንን ጉሮሮን ሞላ ወይ የሰው ጉሮሮን ሞላ የሰው ጉሮሮ ላይ እንቆማለን የራሳችን ጉሮሮ አሮብን የቢኒን ዩቲዩብ አዘግተውበታል የነ እዩን ምናምን አዘግተዋል እግዚአብሔር ልሳናችሁን ይዝጋው አለለውም ነገር መቼም ይዝጋችሁ ምክንያቱም እነሱ ምንም ነገር ለምን ያብርሃምን የሄርሜላን የነሩታን የነምናምን ለምን አላዘጋችሁም አትችሉማ አቅሙ የላችሁማ አቅም ይጠይቃል ማውራት ስለቻላችሁና እጃችሁን ስለሰነዘራችሁ ብቻ በቃ ያንን ሰው እንዳይበላ እዚህ ጉሮሮል መታችሁ የዘጋችሁት ይመስላችኋል ቻናል ቢከዘጋ ቻናል ይከፈታል ብርቅ የሆነባችሁ መሀይሞች ናችሁ የመሀይምነት ጥግ ነው ይሄ ቻናል አንድ ትዘጊያለሽ አለቀ ሌላ ትከፍቻለሽ በቃ ስምሽን መቀየር ነው ሌላ ምንድነው እሱ እውቀት ቢኖራችሁ ኖሮ እኛ ይሄንን ብንዘጋው ሌላ ይከፍታል ይዝጋ ይስራ ወይንም ደግሞ የሆነ ነገር አድርገን ትዘቀዝቃላችሁ ታዋይን ታወጣላችሁ ታጎረጉዳላችሁ ትደፍናላችሁ ልክ እንደው ራሳችሁን እንደምን ይሳብ እንደምታዩት አላቀም የሚፈጥር ፈጣሪ የሚያጠፋ ፈጣሪ ዛሬን ይልለፍልፍ እንጂ ጉሮሬን የሚዘጋ ፈጣሪ አንቺ ጉሮሬን አዘጊ እውራ ሞራ የሚመገብ አምላክ ነው ያለን ደሞ ለዚህ ማንንም ፓንቷን ቂጧን እየጣለች ሚዲያ ላይ የምትመጣ እነሱን ብታዘጉስ ፓንቷን ሜዳ ላይ አውልቃ ለምትሽከረከር ሴት ያበረታታሽ ያለሽ እሷን ለምን አታዘጊያትም ስንት የሚዘጋ ቻናል አለ ዝሙትን የሚያስተላልፍ ለምን እነሱን አላዘጋችሁም አትችሉማ ልጁ የራሱ ስለሆነ ስለሚያቅ ነው ልጁ የኔ ነው ብሎ ደረቱን ገልብጦ ሲናገር ነበር ልጁ የኔ ነው ስላለ ለምን ልጁ የኔ ነው ብላችሁ ነው ልጁን ዩቲዩብን ያዘጋችሁበት የነ ሃይሚንና የነ ብሩክን ለምን አላዘጋችሁም አትችሉማ አትችሉ ራሳችሁ ያሰሩ ወይ ሰው እንዲሰራ አታደርጉ እና እኔ አሁን ለዚህ ልጅ ምንም አላዝንላትም መታስ ትስራ እኛ ያየውን ይዩት እኛ የቀመስነውን ይቅመሱት ያውም ህዝብ አስለቀሰው ያውም ህዝብ አሳዝነው የማይሰራ ድርጊትን ለህዝብ አስተምረው ትምጣ ሰው ቤት ነው ግርድና ነው የምትመጣው ትገረድ ወንድ ሽሽትና ሌላ ሽሽት ይሮጡ አይደለ ያሉነ ወንድ ላይ ከሚንጠለጠሉ በቃ ልጇ አዛ ለአባቱ ተስጠና ተምጣዚ ብሩክና ሃይሚ ምን ያገባቸው የሰው ዲቃላ የሚያሳድጉት ራሳቸው አይወልዱ እንዴ የራሷን ልጅ መጀመሪያ ስርዓት አሲዛ በስርዓት አይሽ የሰው ልጅን የሰው ልጅ ያሉነ ነገር ወተሽ ሄደሽ ያንተ ነው ብለሽ እንደዛ ስታቧቅሽ ልጅሽን ለአንድ ደቂቃ ከስርሽ እንድታጨድ አልፈቀድሽም የሰው ህይወት ግን በጥብጠሽ የሰው ህይወት ብታስጠፊ ኖሮ ግን የዘላለም እግርሳት የዘላለም ሲኦል ውስጥ ትገቢያታለሽ ባንቺ ክፋት የተነሳ እነዚህ ልጆች አንድ ነገር ቢደርሱ ማለት እነሱ ነገ ዞሮ መገናኘታቸው አይቀርም ዞሮ አንድ መሆናቸው አይቀርም የሰው ህይወት መበጥበጥ የምትወዱ ሰዎች በዚህ ልክ ሲጀመር አንዳችሁም የረባ ተግባር ትሰራላችሁ የረባ አንጀት ጠብ የሚል ትናገራላችሁ ታደርጋላችሁ ብለን አንልም አለቀ ያንቺ ያልሆነ የሱን ያልሆነ ልጅ ያንተ ነው ብለሽ ግግም ብለሽ እዚህ ደረጃ መድረስ ከካሜራ ጀርባ ለምን አለቀሽ ካሜራ ላይ እንደለመድሽ መተሻት አለቅሽም ህዝብ እንዲረዳሽ እኔ ያ ደሞ ሴት አለ ይሄ ማን ነው የሚሉት በእናታችሁ ሙስሊሙ ልጅ ማለት በጣም ምጠላው ሴት እሱ ሴት ቢለብስ ቀሚስ ቢለብስ ይሻላል ያው መቼም የትኛው የረባ ወንድ አለ ሲጀመርስ ይሄ ማን ነው የሚባለው ባለፈው ሃይሚን ይዟት ሊጠፋ የነበረው ሐሰን የሚባለው ልጅ ማለት ሴት እኔ ታላቀነኛለ ሽልጥልጥልጥ ያለ ወንድ እንዴት እንደሚያስጠላኝ እንደ ሴት እንዲራክት የሚያደርግ ወንድ በጣም ነው የሚያስጠላው በጣም በሴቷንም እንጠላለን እንኳን አለም ወንዱ ማለት ነው የወንድ አቋም ይኖራችሁ ወንዱን አለቀ እንደ ብሩክ ወንዳውን በቃ በኮንፊደንስ ያልሆነ ነገር ራሱን ስለሚያቀው በኮንፊደንስ ተናገረኛ ደግሞ ነው ዲኤንኤ ዝምብሎ እንትን ወስዳችሁ አታስመርምሩ ዲኤንኤ የምርካ እና የናንተ ልጅ ካልሆነ ዲኤንኤ ቡታጅራ የለም ሂዱና አስመርምሩ ብለን ነበር እኛን ፒን ያደረጋችሁ አታሳድጉን እኛን ለማጥፋት ጉርጓድ ትሄዳላችሁ ጉርጓድ ይጥፋባችሁና
ማን ሰው አለ ምን ሰው አለ እዩ እሱን ሽሽት ነው ወደ ውጭ የሚሄደው እሱን የሱ ተጠያቂ ጥፋት እኔ ነኝ ብላ ካለች ብሩክም ብትወል ልጁን ወስደህ ማሳሰር ልጁን እዚህ ውስጥ ማስገባት ምንም የምትጠቀመው ነገር የለም አለቀ እሷ ነች ጥፋተኛ እሷ ነች ሙሉ ለሙሉ ችግር ያለባት እንጂ ልጁ አይደለም ልጁና እሷ ያላቸውን ክፍተት በምን እንደሆነ እዚህ ደረጃ ላይ እንደተዳረሱ ቁጭ ብሎ ሁለቱን ማናገር እንጂ አንተ እንዲ ተብያለሁ እንዲ ተደርጋለሁ ብለክ ስትል እሱም ትላንትና ምን ያህል ጥግ ድረስ እንደሄደ ጠንቀታቃለ እሱ ልጄ ነው ብሎ ነው እንጂ እዚህ ድረስ ሄደው ልጁ ያልሆነው ነገር አለ ምስኪ እስካሁን ሲታገር የነበረው ከመጀመሪያ ጊዜ ጀምሮ ወይ ማን ያቃል እነሱ ሁለቱ ተነጋግረው ተመሳጥረው አንቺን እዛ አዲስ አበባ እንድትሄጂ ድረስ ካደረገሽ የልጅሽ አባት ቢኒ ተብያው አንቺ ደግሞ ሴት ነሻ ገባሽ እናት ልትሆኚ እርጉዝ ነሽ ነገ ምን እንደምታተርፊ አታቂም በሴት ልጅ የሚሰራ ተንኮልና በወንድ ልጅ የሚሰራ ተንኮል አንድ አይደለም ሴት ብዙ ዋጋ ትከፍላለች ሴት ብዙ ቻሌንጆች ይገጥማታል ሴት ልጅ ብዙ መቻል ከምትችለው በላይ የምትሸከመው ነገር ይኖራታል በቃ እግዚአብሔር የሆነ ነገር ይሰጥሻል ታቅምሽ በላይ የሚሆን ነገር ሊፈትንሽ ገባሽ ግን ታግሰሽና ችለሽ ማለፍ ያለብሽ አንቺና አንቺ ነሽ አልችልም አላልፍም ብለሽ ግን ያንን ነገር ፈጣሪ ሰጠሽን ችሎታሽን ትተሽ በራስ ይሄዳለኝ ብለሽ በራስሽ ዲፕ ድረስ ገብተሽ የሰውን ህይወት ማመሰቃቀል ደረጃ ግን ከደረሽ አለቀ የሚገጥምሽን መጨረሻ ላይ ታይዋለሽ እሱ ኮነ ሂጂ ብሎ ያለሽ ስለዚህ እሱ ምንም እንትን የለበትም እኔ ነኝ የዚህ ሁሉ ተጠያቂ እኔ ነኝ ብላ ካልሽ አለቀ በቃ ፍቱት ልጁን እሷ ከሷ ጋር ችግራችሁን ጨርሱ ነፃ ወጣላ አለቀ እንኳን ነፃ ወጣ እንኳን ደስ ያለክ ዋና ነፃ መውጣት ነው ዋናው ለሌሎች ራስን ንጹህ አድርገህ መገኘትና መታየትክ ነው በቃ ከዚህ ዘለለ ምንም ነገር የለክም እሷ ሴት ስለሆነች እሷ እናት ስለሆነች እሷ ፈልጋ እንዲህ አይነት ነገር ውስጥ ገብታ ዲፕ ድረስ በጥብጣ እዚህ ደረጃ ያደረሳችሁ እሷ ጣታችሁን መጠቆሙት እሱ ላይ እሷ ነች ያረገዘችው እሷ ነች ያንተ ነው ብላ ግግም ብላ አይደች እሱ የኔ ነው ይያለ ወይስ ብጥብጡን ፈልጋችሁት እንደዚህ እዚህ ደረጃ እናንተ ማመት ሙሉ ለመጋተት ፈልጋችሁ ነበር መዋረድ እኮ ነው መዋረድ አለቀ ስለዚህ ተፋቱትና ማድረግ የምትችሉት ነገር ማድረግ ትችላላችሁ ካስማማችኋቸው አስማማቸው ልጃቸውን በፍቅር በሰላም ያሳድጉ ዩቲዩብ ከፍታችሁ ሰጧቸው አንድ ላይ ይስሩ በቃ ልጇን እዚህ አልመጣም አትሄጂም ብላችሁ ካላችኋት እዛው እንድትሰራና እዛው እንድትቀየም ማድረግ ትችላላችሁ እኛንም ደግሞ ጥሩ ነገር እንድንሰራ አበረታቱን ነው ማለት እንፈልገው ሌላ ምንም ምለው ነገር የለኝም